ስግጥ ፍምስ የሚለው ቃል ለምን በጣም ብዙዎችን ማናደድ ቻለ? አያችሁ፣ ስግጥ ፍምስ የሚለው ቃል የሚገባቸው በጣም ጥቂት ሰዎች ናቸው። እነዚህ ሰዎች ደግሞ ውስጣቸው ላይ የሆነች መንፈስ አለች፣ ሹክ የምትል ማለት ነው። ይህ ህይወት አይገባህም፣ ይህ ኑሮ አይገባህም፣ አንተ የተሻለ ህይወት፣ የተሻለ በረከት፣ የተሻለ ደረጃ መድረስ አለብህ። ግን እነዚህ ሰዎች ሰዎችን ይፈራሉ። ግን እነዚህ ሰዎች ይሉኝታ አላቸው። ግን እነዚህ ሰዎች ለመከበርና ለመፈቀር ብለው ራሳቸውን የከዱ ናቸው። ግን እነዚህ ሰዎች በራሳቸው መቆም ያልቻሉና እሺ ባይ የሆኑ ሰዎች ናቸው። እነዚህ ሰዎች ታዲያ እንዴት ብለው ነው ከዚህ እስር የሚያመልጡት? እንዴት ብለው ነው ህይወታቸው የሚቀይሩት? እንዴት አድርገው ነው የሚቀይሩት? መሰገጥ ይጀምራሉ። የሚሰግጡት ደግሞ ሆን ብለው ሰገጤ ለመባል ነው። ከሰው ክብርና አለመጠበቅ ነው። ከሰው ፍቅርና አለመጠበቅ ነው። ሰዎች እንዲያደንቁ አለመጠበቅ ነው። እንዲያጨበጭቡልህ አለመጠበቅ ነው። በራስህ መተማመን ነው። የራስህ አጨብጫቢ መሆን ነው። ከሰዎች በፊት ራስህን ማክበር ነው። ሰዎች ኩባያ ከመሙላታቸው በፊት የራስህ ኩባያ መሙላት ነው። ስግጥ ፍምስ ስንል በጣም ብዙ ሰዎች የሚናደዱና ይህ ሐሳብ የማይቀበሉት ናቸው። እነዚህ ሰዎች ደግሞ በጣም ለውጥ የማይፈልጉ ሰዎች እንደሆኑ ተረድቻለሁ እኔ። እውነቴን ነው የምላችሁ። እነዚህ ሰዎች እውነቴን ነው የምላችሁ በክብር ስም በፍቅር ስም ሌሎች ሰዎችን መግዛት የሚወዱ ሰዎች እንደሆኑ ማወቅ አለባችሁ። መሰገጥ መጥፎ ሊሆን አይችልም። መስራት ማለት ነው። በራስ መተማመን ማለት ነው። መቼ ነው በራስ መተማመን መጥፎ የሆነው? መቼ ነው ራስህን ሰግጠህ መውደድ መጥፎ የሆነው? አንድ ተማሪ ሰግጦ ጥሩ ውጤት አምጥቶ ይፈምሳል አይደለ? ከመምህሮቹና ከወላጆቹ መሃል መቼ ነው ይህ መጥፎ የሆነው? ለምንድን ነው ሐሳቡ እንዳይገባችሁ የምትፈልጉት? አንዳንዶቻችሁ ሐሳቡ ግልጽ ነው፣ ወጣቱም ገብቶታል፣ እንዳለ ህዝቡ ገብቶታል። ልንገራችሁ። ስለዚህ ስግጥ ፍምስ እንዳለን ህይወታችንን እንቀይራለን። በምንም ተአምር በክብር ስም በፍቅር ስም መታሰር የለም። እንወጣና ራሳችንን እናሳያለን። እውነቴን ነው የምላችሁ። ኢትዮጵያ ውስጥ በጣም ብዙ ታለንትድ ሰዎች አሉ። እቺን ሀገር ማስጠራት የሚችሉ ኢትዮጵያን ኢንተርናሽናል ማድረግ የሚችሉ በጣም ብዙ ታለንትድ የሆኑ ሰዎች አሉ። እነዚህ ታለንትድ ሰዎች ደግሞ ማለት ነው ዶክተሮች ናቸው። ልንገራቸው። ግን በዶክተር ብቻ መስራት አይፈልጉም። አንዱ ዶክተር ሆኖ ዘፋኝም ሊሆን ይችላል። መስፈን እስከፈለገ ሰግጠት ዘፍናለህ። ዶክተር መሆነ እያለም የሰዎች ህይወትም እያዳንክ እያለ ትዘፍናለህ። ግን ይህ ሰው የሚፈራው ቤተሰቦቹ እንዳይንቁት ነው። አንተ የተከበረ ስራ ይዘህ እንደዚህ ራስህን ታዋርዳለህ ይባላል። ምን አባህ ገባ? ሰግጠት ትሰራለህ። የፈለጉትን ይበሉ። እንደዚህ ነው ህይወት የሚቀየረው። እኛ ሰዎች ስንባል አንድ አይነት መንገድ ብቻ አይደለም የተሰጠን፣ 10 አይነት መንገድ መከተል እንችላለን። ከፈለግን አክተር፣ ከፈለግን ዘፋኝ፣ ከፈለግን ዶክተር፣ ከፈለግን ኢንጂነር፣ የፈለግነውን ነገር ይዘን የፈለግነው ማዕረግ መርጠን መከተል እንችላለን። ሰው የመረጠልን ማዕረግ ተከትለን ግን ራሳችንን ማሰር የለብንም። ስግጥ ፍምስ አሁንም ይቀጥላል። እወዳችኋለሁ።